የብራዚል ተጫዋች ዴስፓሲቶን እየዘፈንክ ኩኛ ብሩኖ ኩኛ ሚሊዮን ዳንስ እየደነስክ ሁሌም ወደ ሀገር ቀጥታ ወደ ሀገር በይሳት እንደው ለሌሊት ወፍና ለጅብ ቪዲዮ ልስራጅ ጾም ያለ አይመስለኝም። እስቲ ኮፒ ሊንክ አድርጉት። እስቲ አንድ እግር ኳስ የሚጠረጥር የለም። አንድ እግር ኳስ ሁሉም ደንቆሮ ማይም በቃ በኔማር በኋላ ትውልዱ አበቃለት። በቃ የብራዚል ትውልድ የሚያምረው ኳስ ቀረ በቃ። ለምን በቃ ሌሎቹ ለምን ሌላ ስራ አትሞክሩም? ግንበኝነት ምንም ሰርተ ብላ በቃ ኳስ ተጫዋች ነኝ ብለህ እንዳመጣ ለሊት 7 ሰዓት ቆይተህ 8 ሰዓት ቆይተህ 9 ሰዓት ነው ለካስ። አላህ ይስራችሁን ይስጣችሁ። እኔም ገብቼ ልተኛ። ብራዚል 1 ሞሮኮ 1 ማንዬ ይሄ ብራዚል ስኳድ ማንም አያስተካክለው ነው የምልህ። በቃ አላርሊ እግር ኳስ ለብራዚል ካይንድ አልነበረችም። እንደ ድሮ በብቸኛ ብቃት ምንም ነገር መፍጠር አይችሉም። እንደ ቡድን በሲስተም ምንም ነገር መፍጠር አይችሉም። ትራንዚሽን ላይ እየቀደዷቸው ነበረ። በተለይ ፈርስት ሃፍ ለሞሮኮ ክሬዲት ያስፈልጋል። ቢቋጠርባትም ወጥራን የመጣችው ሞሮኮ ምርጥ ነበረች ማለት ይቻላል። ብራዚል ደግሞ አሁንም እመነኝ የትም አትደርስም። ብራዚል አሁንም አትረባም ነው የምልህ ባለ አንቸሎቲ ደግሞ ታክቲካል ማናጀር አለ። ማናጀር ነው ብቸኛ ማናጀር ደግሞ የሚያስፈልገው በዚህ ቡድን ውስጥ የሚታየው ከሆነ ቪኒሲየስ ጁኒየር ነው። ገባ ብቻውን ከትባክ ልምጥጥ ሰው እንደሆነ አሳያቸው ነው። ሌላው እንዳለ ማይረባ ነው። ካሰሚሮን ሽማግሌ ለቡድኑ ምርጥ ሁሉም ለቡድናቸው ምርጥ ነው። ከዚህ ሲመጡ አይሰሩ። ካሰሚሮ ሽማግሌን አስወጣና የባሰ ሽማግሌ ፋቢኒዮን ቀይሮ ሲያስገባ በቃ ተስፋ እንደሌለ ነው የተረዳው። ተስፋ የለውም ነው የምልህ። ገባ አሁን ኔይማር እዚህ ጋር ቢመጣ ምንድነው የሚችለው? ኔይማር ምን ያህል ይችላል? ራሱ ገና ጥርጣሬ ላይ ያለ ነው። ገባ ዳም ማን ለሞሮኮ ክሬዲት ዘንድሮም ምርጥ ሆኖ ነው የመጡት። በእርግጠኝነት ዘንድሮም ሞሮኮ ምርጥ ሆና ነው የመጣችው። ብራዚል የትም አትደርስም። በቃ ብራዚል ምናምን ያላችሁ ተስፋ የምታደርጉ ሰዎች የልጅነት ክለቤ የልጅነት ሀገሬ ምንም ማድረግ አይቻልም። ብራዚል የትም አትደርሽም ነው የምልሽ። ከነ አንቸሎቲ ትሸኛለሽ። በጣም ያሳዝናል። ይሄ ግሩፕ ክፍት ነው። ማንም ሊበላ ይችላል። ብራዚላቸው ወጥቷል። በስመ አብ ማን እዚህ ሙሉ ቲም ውስጥ ሙሉ የብራዚል ቲም ውስጥ አንድ ብራዚላዊ ተጫዋች የለም። አንድ ማለት ነው ቪኒሲየስ ብቻ፣ ሌላ ማንም የለም። እንዴ ከየት ነው ያመጧቸው? ራፊኒ የተባለ ሰውዬ ልይ ማን አንተ ምንም ነገር ነው ማታውቁ ማለት። ከዛ ኢጎር ቲያጎ የተባለ በሽተኛ ስትራይከር ደግሞ አለ እዛ ጋር። ምን ሆነ ነው አንችሉት? ጭንቅላት አልነበረ እንዴ አንተ? ሞሮኮ እንዲጸዳዱባቸዋል። ማን ሞሮኮ ብራዚል የሚመስለው ሞሮኮ ነው ጭራሽ ማለት ነው። ብራሂም ዲያዝ ሙሉ ጫቶን ሲያጣጥፋቸው ነበር። ይሄ ማን ነው? ከፒኤስቪ የመጣ ሰውዬ የሚያምር ጎል አገባባቸው። ቺፕ አንስቶ ምናምን ነገር ምንድነው? ብራዚሎች ጭራሽ ለማሸነፍ ጨዋታውን አልፈልጉም። ማን ቪኒሲየስ ግን ምን አይነት ትልቅ ተጫዋች እናቴትም አንድ እድል አገኘ። ሐኪሚ አንዴ ዞር ቢልለት ማለት ነው ልጁን አጠፈው። ምን አይነት ጎል ነው? ምን አይነት ማን ኔይማር እንዲህ ተጎርቶ ማለት ነው ብራዚል ውስጥ ኔይማር እንዲህ ተጎርቶ እንደሱ ኳስ የሚይዝላቸው ሰው የለም። ማን አንድ የሚችል ሰው የለም እንዴ? መሀል ሜዳ ላይ ኳስ የሚይዝ አንድ ሰው የለም። ፓኬታ ትንሽ ይሞክራል፣ ግን እሱም ደንባራ የመጨረሻ ደንባራ ነው። ማን ቪኒሲየስ ብቻ አንተ ጩት። ሌላ ኢጎር ቲያጎ የሚባል ሰውዬን እንዳላየው በእናት እንዳላየው መላጣ ምንም የሚያውቀው ነገር የለም። ወንዝ የሆነ የመሃል ሜዳ ክፍል እንዴት ነው የሚቀፈው? መሃል ሜዳው አባኪያ ሜዳ ውስጥ አለ። ጭራሽ ብራዚላዊ ተጫዋች ራሱ አይመስለኝም። ይሄ ተሳስቶ ነው የሆነ ያመለጠው ክትባት አለ። የብራዚል ክትባት ምን አይነት ጎል ነው ያገባው? ምን አይነት ጎል ነው ያገባው? ስፔስ ያገኘበት ምን አይነት ቺፕ ነው? በቃ ደቅን ያደረገው። ሞሮኮ ምርጥ ቲም ነው። በቃ እስከሆነ ቦታ ድረስ በዚህ የሚቀጥል ቴምፖ እንደዚህ አይነት ቴምፖ ከሆነ በቃ ሊያስገርመን የሚችል እዚህ ቶርናመንት ላይ ሊያስገርመን የሚችል ቡድን ነው። ነገር ግን ቅያሪ ያለው አይመስለኝም። በተለይ ፊት ለፊት ላይ የብራዚል ዳንስ ቀጥሏል። ቬኒ የሚገርም ጎል ነው። ቀርቀር በቃ ይሄ የራሱን ክሎትና የራሱን እንትን ተጠቅሞ ነው ይሄንን ጎል ማስቆጠር የቻለው። ኔይማርም ሜዳ ውስጥ ገብቶ ትሬኒንግ ሲሰሩ እንዲያይ እና ቤንች ወንበር ላይ እንዲቀመጥ ተፈቅዶለት ያው ተመልክታችሁታል። በቀጣይ ያስፈልጋል። በቃ በመርፌም ቢሆን ትጫወታታል። በተለይ ይሄ ከምድቡ ካለፉ በኋላ ያለው ላይ ኔይማር በቃ ግዴታ መሃል ሜዳው ላይ ክሬቲቭ የለም። እኔ ግራ ነው የገባኝ። ለማንኛውም 2 ድንቅ ጎሎችን ተመልክተናል። እረፍት 1 እኩል ወጥተዋል። ከእረፍት በኋላ ምን ይፈጠራል? እስኪ ስለ ስንት ያልቃል ብላችሁ ግምታችሁን አስቀምጡ። ላይቭ ላይ ንገረኝ። ማን ሞሮኮ እንዴት አባቷ ነው የምትችለው እንዴ? እኔ የሆነ ሰዓት ላይ በቃ የሆነ ስፔን ብሔራዊ ቡድን ነው እየተመለከትኩ ያለሁት እያልኩ ሰወዛገብ ነበረ ነው ብላችሁ እንዴ። ብራዚልን ባታከብራት ኖሮ ማለት ነው 3 ነጥብ ይዛ የመውጣት እድል ነበራት በዚህ ጨዋታ ላይ ማለት ነው። እንግዲህ ተጠባቂው ብራዚል ከሞሮኮ ያደረጉት የግሩፕ ሲ የመጀመሪያ ዙር ጨዋታ 1-1 በሆነ ውጤት ተጠናቋል። ሁለቱም ቡድኖች 1 ነጥብ ተካፍለዋል ማለት ነው። በዚህ ጨዋታ ላይ ሞሮኮች 21ኛው ደቂቃ ላይ በሳይባሪ አማካኝነት አስደናቂ ጎል አስቆጥሮ እንግዲህ 1-0 ሲመሩ ነበር።
ከዛ በኋላም እንግዲህ ውጤቱን ለማስጠበቅ ጥረት ሲያደርጉ ነበር። ነገር ግን ወዲያው 32ኛ ደቂቃ ላይ በቪኒ ጁኒየር አማካኝነት በጣም ቆንጆ ጎል ብራዚሎች አስቆጥረው እንግዲህ ጨዋታው 1-1 ሊጠናቀቅ ችሏል። ከዛ በኋላም ሞሮኮች በጨዋታው ላይ እንደ ቡድን ሲከላከሉ የነበረበት መንገድ ለማጥቃትም ካውንተር አታካቸው በጣም ዳይሬክት ነበር። የሚገርም ፍሎ ነበረው። የቡድኑ ቲኪታካ በጣም የሚያምር ነበር እና ተመችቶኝ ነበር ለኔ ሞሮኮች በጨዋታው ላይ ማለት ነው። ብራዚልን ያው ብዙም አልጠበቅኳትም ሲጀመር፣ ግን በጠበቅኳት ልክ ያገኘኋት ብሔራዊ ቡድን ይመስለኛል ማለት በቃ ያን ያህል ሻይን ያደርጋሉ ብዬ ከማልጠበቃቸው ብሔራዊ ቡድን መካከል አንዷ ናት ብዬ አስባለሁ። እንዳላት ይሄ ዝና ሳይሆን ያው ካላት ዝና ዝቅ ያለ ጊዜ ላይ ያለች ብሔራዊ ቡድን ናት ብዬ ስለማስብ ማለት ነው። ኤኒዌይ እናንተ ስለዚህ ጨዋታ ምን ትላላችሁ? ያ የሞሮኮ 6 ቁጥር አዩብ ባውዲ ነው ምናምን የተባለ ልጅ ማለት ነው እንዴት አባቱ ነው የሚችለው? በስማ ይሄን ቪዲዮ ማለት ነው የብራዚል እና የሞሮኮን ጨዋታ አንድ ላይ ብለው ለተኙት ልጆች ላኩላችሁ። እንኳን ተኛችሁ እንቅልፋችሁ እንዳያተረፋችሁ። ኧረ በሚካኤል በቃ የሆነ ከረፍት በፊት ጨዋታው ደራ ምናምን ሲባል የለም ከሰዓት። እንዴት ነው ብራዚል በዚህ አይነት ሁኔታ እንዴት ነው ተስፋ ልናረግብሽ የምንችለው? እንዴት ነው ነገርሽ? ብራዚል እንዴት ነው? ምንድነው ያሰብሽው? ይሄን ቪዲዮ ማታ ያያችሁ ደህና ደሩ፣ ጠዋት ያያችሁ እንዴት አደራችሁ? አይ ብራዚል ይመስለኛል ከዚህ በኋላ ብራዚል የምትጠራው ማለት በሴቶቹ አቋም ነው እንጂ ኳስ አይመስለኝም። አይሆንም። በቃ ሞሮኮ ቅጥቅጥ ነው ያደረገቻት እስካሁን የሚቆይ ኔይማርም ቢኖር በቃ ሴቶቹ ላይ ጠንክሩ። በቃ ይመቻችሁ። ደህና ደሩ። ተጠባቂ የነበረው የብራዚልና የሞሮኮ የዓለም ዋንጫ ጨዋታ 1-1 በሆነ ውጤት ተጠናቋል። ይሄ አዲሱ አካውንቴ ነው፣ ፎሎ አድርጋችሁ ጀምሩ። ፈጣሪ ይመስገን በዚህ ሰዓት ነበር ቪዲዮ መስራት የቀረኝ፣ እሱንም አድርጌዋለሁ። ሰዓቱም ስንት ሰዓት ይላል? 9 ሰዓት ከሩብ ሌሊት። እንግዲህ ይታያችሁ እንደ እብድ እንግዲህ ደቅ ብለናል። ከምንም በላይ ደግሞ ይህን ጨዋታ ማየት የሚያናደኝ ሰከንድ አፉ ነው። ምንድን ነው ሰከንድ አፉ? የሞሮኮ 0-0-0 ብሎክ ብቻ ነው ያላቸው። በቃ ብሎክ የተደረገ ኳስ እንዲህ አንድ ነገር እንኳን አይፈጥሩም። ፈርስት ሃፍ እኮ ጸዴ ነበር፣ በቃ ተመጣጣኝ። በተለይ ደግሞ ሞሮኮ በደንብ እየተጫነ ነበረ። እንደገና ደግሞ ሞሮኮን ሳላደንቅ ማለፍ የማልፈልገው ዋን ተች ፓሳቸው፣ ኧረ በመድኃኒዓለም ባርሳ ፕራይም በቃ በአንድ ኳስ ጠቅ ያልፋሉ፣ ጠቅ ያልፋሉ። ፈርስት ሃፍ እኮ ብራዚልን ጅል ነበር ያደረጉት። ይሄ ልጅ ነበር ያተረፋቸው። ፈርስት ሃፍ ላይ ግን ሰከንድ ሃፍን ብራዚል ምንም መፍጠር አልቻሉም። ግን የአሰልጣኙም ችግር አለበት። በቃ ኩኛ መጀመሪያ ቢገባ ኖሮ የተሻለ ይፈጠር ነበር ብዬ አስባለሁ። ኢጎር ቲያጎ እኔም እንደሚሰራም አላቅም። ጆዋ ፔድሮ መግባት የነበረበት ዓለም ዋንጫ ነው ያልነው እንግዲህ በምክንያት ነበር። እንደገና ደግሞ ተመላላሾቹ ምን አባታቸው እንደሚሰሩ አላቅም። ግን ብራዚልን ለዋንጫ የምትጠብቁ ሰዎች እሺ ዛሬ ከዚህ ጨዋታ ምን ተረዳችሁ? እውነት ለመናገር እኔ ፖርቹጋል በጣም ተስፋ አላት ከብራዚል አንጻር እና የእናንተን ሀሳብ አስተያየት እንግዲህ ኮሜንት ላይ ያስቀምጡልኝ።